ተመልሰናል። ክቡራትና ክቡራን አድማጮቻችን ቀጣይ ቆይታችን ከማንቸስተር ዩናይትድ ጋር የተያዘ ይሆናል። አራት የለንደን ክለቦችን በተከታታይ እየገጠመ ይገኛል። ሶስቱን በማሸነፍ ሃትሪክ ሰርተዋል። ካሪክና ሃትሪክ ተመሳስለዋል። አራት ተከታታይ ጨዋታ በማሸነፍ ጉዟቸው ተሳልጧል። ማንቸስተር ዩናይትድ ለ493 ቀናት ያህል ጸጉሩን ሳይቆረጥ የቆየው 493 ብዙ ቀን ነው ለጸጉር እንዴት አንድ ዓመት በላይ እኮ ነው። አዎ ግን የእሱ ግን ተሎ አደገ አይደል? የእሱ ደግሞ እንትን አለ። አጋጣሚውም የሆነ የልጁ ተሎ አደገ። አዎ በጣም ያስቆረጡታል ነገ አሉት። ይሄ እንዴ ግድ ነው እንዴ ነገማ ግድ ነው። የለንደን ክለቦችን ማንቸስተር ዩናይትድ እንትን አድርገው የቤት ስራ አደረጓቸው። ሙዝ ልጦ እንደ መብላት ሆነለት እንዴ ቀሎታል። ነገ ያው አዌ ማች ነው። አዌ ማች መደረጉ ምናልባት ማንቸስተር ዩናይትድ ላይ እንዲህ ብለህ የምታነሳው ሀሳብ ይሆናል እንጂ በአብዛኛው የነገውን ጨዋታ ማንቸስተር ዩናይትድ የማሸነፍ እድሉ በጣም ከፍተኛ እንደሆነ መናገር ይቻላል። ምክንያቱም ባለፈው ምን ገልጸዋለሁ፣ እግር ኳስ የሞመንተም ጊዜ ነው ማለት። እነ ሌስተር ሲቲ ዋንጫ በልተዋል፣ እነ ሪያል ማድሪድ እየተቸገሩ ነው፣ አርሰናል አሪፍ ሞመንተም ላይ ነው። ማንቸስተር ዩናይትድም ደግሞ አሁን ያለበት ሞመንተም በጣም ያለፈውን አመት መጥፎ ትዝታ አሁን ዲሌት አድርገውታል። በዚህ ሰዓት ጥሩ መነቃቀት ላይ ነው ያሉት። የተቀያሪ ወንበር ተጫዋቾቻቸውም አሪፍ እየሆኑ ይገኛሉ። አሁን እኮ የአፍሪካ ዋንጫ ላይ የተመለከትነው የቤንች ተጫዋቾች መመናመን የለም እዚህ ላይ ስትመለከተውና አሁን የማንቸስተር ዩናይትድ አቅም በደንብ እየጎለበተ የመጣበት ጊዜ ነው ብዬ መናገር ይቻላል። እና የቅዳሜው ድል በጣም ሌላ በቡድኑ ላይ አድ የሚያደርገው ነገር እንዳለ መናገር ይቻላል። ቫልዩ በደንብ አድ እንደሚያደርግ መናገር ይቻላል። እና ዩናይትድ አራት ተከታታይ ጨዋታዎችን አሸንፏል ለመጀመሪያ ጊዜ ከፌብሩዋሪ 2024 ጊዜ ከኤሪክ ቴናግ በኋላ ማለት ነው። ይሄ የተመዘገበ ሌላኛው ድል ሆኗል። በእርግጥ ከጃንዋሪ እስከ ፌብሩዋሪም በ22 በራልፍ ራኒክ ስር አራት ጨዋታ ማሸነፍና አራት ጨዋታ አቻ መውጣት የምናስታውሰው ነበር። የቅዳሜውን ድል ተከትሎ ቶተንሃሞች ባለፉት 7 የፕሪሚየር ሊግ ጨዋታዎች ከድል ጋር መታረቅ አልቻሉም። አራት አቻ 3 ሽንፈት አስተናግደዋል እና ይሄ በሊጉ እያደረጉ ያሉትን ጉዟቸው ላይ በጣም ትልቅ ተጽዕኖ እያሳደረ ይገኛል። የቶማስ ፍራንክ መሰናበት አይቀሬ ይመስላል። ከዛ በተጨማሪ የብራያን ኢምቤሞ የመጀመሪያ አጋማሽ ላይ የተቆጠረው ጎል እንግዲህ ኢምቤሞ ቶተንሃም ላይ ያስቆጠራቸውን የጎል ብዛቶች 6 አድርሶታል በፕሪሚየር ሊጉ። ስለዚህ ከየትኛውም ቡድን በላይ ኢምቤሞ ጎል ያስቆጠሩበት ክለብ ቶተንሃም እንደሆነ መናገር ይቻላል። ከዛ በተጨማሪ ክርስቲያን ሮሜሮ ለአርሰናልም ውለታ ውሏል። ማንቸስተር ዩናይትድ በቀጣይ በሚደረጉ ጨዋታዎች ላይ የመሰለፍ እድል ያለው አይመስልም ክርስቲያን ሮሜሮ። ስለዚህ ይሄ ተጫዋች እንግዲህ በአንድ የፕሪሚየር ሊግ ሲዝን እለት ወይም ሲዝን ውስጥ 2 ጊዜ በቀይ ካርድ የወጣበትን አጋጣሚ ጽፏል እና በአጠቃላይ ደግሞ 4 የቀይ ካርድ ሰለባ ሆኗል በፕሪሚየር ሊግ ቶትናምን ከተቀላቀለ በኋላ እና በቶትናም ማሊያ ብዙ ቀይ ካርዶችን የተመለከተ ተጫዋች እንደሆነ መናገር ይቻላል። ከዩናስ ካቡል ቀጥሎ ብሩኖ ፈርናንዴዝ 200ኛ የጎል አስተዋጽኦ ያደረገበት ጨዋታ ሆኗል በማንቸስተር ዩናይትድ ማሊያ በሁሉም ውድድሮች 104 ጎሎች 96 አሲስቶች እና ይሄ በጣም ትልቅ የሚባል እንቅስቃሴ ነው። ይህንን ሁሉ ማድረግ የቻለው በ314 ጨዋታዎች ብቻ ነው። በዚህ ረገድ ዋይኒ ማርክ ሩኒ ነው ከዚህ ተጫዋች የተሻለ ጨዋታ አድርጎ ማነው 295 ጨዋታ አድርጎ ከፍተኛ የጎል አስተዋጽኦ ያደረገበትን የጻፈው ማለት ነው እና ከሩኒ ቀጥሎ 314 ጨዋታዎችን አድርጎ ብሩኖ ፈርናንዴዝ አሁንም ያለቱን ያስመሰከረ ይገኛል። የዴብረንና የሄንሪን ሪከርድ ሊሰብር ይችላል። ቀሪ 13 ጨዋታዎች አሉ። 12 አሲስት 21 ያ አንዳንድ አሲስቶች ባለፈውም ስንገልጸው ለምሳሌ አሲስት ተብሎ የሚጻፉ አሉ። አሁን ብሩኖ ፈርናንዴዝ ለቤንጃሚን ሼስኮ ያቀበለበት መንገድ ከአሲስትም በላይ ነው፣ የማሸነፊያ ጎል ነው። ሌሎች ደግሞ አሲስቶች ደግሞ አሁን ስትመለከታቸው የማይዋጡልኝ አሲስቶች ለምሳሌ ዩናይትድ ክሪስታል ፓላስን 2-1 ባሸነፈበት ጨዋታ ላይ የተቆጠሩት 2 ጎሎች ዚርኪዚ የሚያስቆጠረው ጎል እንዲሁም ደግሞ ሜሰን ማውንት የሚያስቆጠረው ጎል ከአስቆጣሪዎቹ ብቃት የመነጩ ናቸው ብለህ ነው። አሲስት ዝም ብሎ ስለሚጻፍ ሎጂካሊ ስለሚባል ነው እንጂ አሁን የቅጣት ምቱም ጎል አንድ ኳስ ነካረገለት ብሩኖ ፈርናንዴዝ ማውንት ቀላቀለው። ዚርኪዚም በጣም ከአሪፍ አንግል ላይ የመታው ኳስ የእነሱ ኳሊቲ ነው፣ ግን እንደ አሲስት ተብሎ ሲቆጠር ትመለከታለህ። ቢሆንም ግን በዩናይትድ ማሊያ በጣም ጥሩ ጊዜ ላይ ያሳለፈ ይገኛል ብሩኖ ፈርናንዴዝ። ማንቸስተር ዩናይትድ እንግዲህ ሌላኛውን የበቀል ጨዋታ ያደርጋል በነገው ዕለት ምሽት 5 ሰዓት ላይ የሚደረግ መርሃ ግብር ይሆናል። ማን ዩናይትድ ካለፉት 6 የዌስትሃም ጨዋታዎች ካደረጋቸው ውስጥ 4ቱን ተሸንፈዋል እና
ይሄ ነገ በምን አይነት መልኩ ይታያል ይቀየሳል የሚለው ነገር ከባድ ነው ተብሏል። እንግዲህ በአዌ ጨዋታዎች ላይም አሁንም በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝ የጎሎች አስተዋጽኦ ላይ አሻራው የሚያሳርፍ ብሩኖ ፈርናንዴዝ በአዌ ጨዋታዎች ላይም 10 ለምሳሌ ካደረጋቸው ጨዋታዎች ውስጥ በዘንድሮ ዓመት 8 አዌ ጨዋታዎች ላይ 2 ጎልና 8 አሲስት አድርጓል። 10 ጎሎች ላይ አስተዋጽኦ አድርጓል። ነገም በኖርዝ ለንደን ስቴዲየም የሚደረግ ጨዋታ ነው። ዌስትሃም ላለመውረድ እየተደረገ ያለውን ትግል እንግዲህ ከሌሎች ክለቦች ጋር በመሆን ራሱን ለማትረፍ እየሞከረ ይገኛል። እድለኛ አይደለም። ትልቅ ጨዋታዎች አሉት። የማንቸስተር ዩናይትድ የነገን ጨዋታ ጨምረ ሲቲን ያገኛል፣ ድጋሚ አርሰናልን ያገኛል እና 9 ነጥቦችን መውሰድ የሚችልበት አቢሊቲው ዝቅ ያለ ይመስላል። ማለት አሁን ከነዚህ ቡድኖች ጋር ሲጫወት የማሸነፍ ግምት ለነዚህ ነው፣ ለሲቲ ነው፣ ለዩናይትድ ነው፣ ለአርሰናል ነው፣ ጥያቄ የለውምና በእርግጥ አሸንፎ ነው የመጣው። ዌስትሃም ከሜዳ ውጪ ተርፍ ሞር ላይ በርንሌይን ሄደው 2-0 አሸንፎት ነው የመጣው። ነገ ይህንን ድል ለማስቀጠል የሚያደርገው ጨዋታ ይሆናል ተብሎ ይጠበቃል። እንደ እምልከታ በቅዳሜው ጨዋታ ማንቸስተር ዩናይትድ ማክሰኞ ጌም እያለበት ያደረጋቸው የካሪክ ቅያሬዎች ሌት ነበሩ። ሼሽኮን ነው ቀድሞ ለማስገባት ሙከራ ያደረገው። ከዛ በኋላ ግን የነበሩ ቅያሬዎች በጣም ሌት ሆኗል። ኤምቤሞ የሚወጣበት መንገድ፣ ኩኛ የሚወጣባቸው ደቂቃዎች በጣም ኦልሬዲ ጨዋታው ከተጠናቀቀ በኋላ ይመስላል እና ነገ ጨዋታ ላይ የሪከቨሪ ታይም አትሊስት ለልጆቹ ቢያንስ በሳምንት አንድ ጨዋታ ነው የሚጫወቱት። ግን ያው የቀያየርክ መጫወት ይጠበቅ ባህል ብዬ አስባለሁ እና ቶትናም በቀይ ካርድ ወጥቶበትም ዩናይትድ ከዛ በላይ ጎል ማስቆጠር ነበረበት። ድካሞች እንዳይመነጩ ቅያሬዎቻቸው የካሪክ ትንሽ ሌት የሆኑ ይመስላል። ግን ዩናይትድ በዚህ ሰዓት በጣም በአስደናቂ ጉዞ ላይ ይገኛል። በአስደናቂ ጉዞ ላይ የሚገኝ ተጫዋች አለው በየዲፓርትመንቱ ማለት ይችላል። በነገው ጨዋታ ላይ ጃሮድ ባውን ነው እንግዲህ ባለፉት 5 በፕሪሚየር ሊጉ ዩናይትድን በገጠመባቸው ጨዋታዎች ላይ 3 ጎሎች ላይ አስቆጥሯል። የትኛውም ተጫዋች በዌስትሃም ማሊያ ማንቸስተር ዩናይትድ ላይ እንደዚህ አይነት ሪከርድ የለውም። ነገ ለዩናይትድ ተከላካዮች ምናልባት ፈተና ይሆናል ወይ አብረን የምንመለከተው ጨዋታ ይሆናል። ግን ዩናይትድ ተከላካይ መስመሩም ጥሩ ነው። አሁን ሌሳንድሮ ማርቲኔዝ እና ማጉዌር እያደረጉት ያለው ጥምረት፣ ከዛ በተጨማሪ የሉክሾውም ከጉዳት ነጻ ሆኖ መጫወት፣ የዲያጎ ዳሎም በማይክል ካሪክ ስር ሰሞኑን መነቃቃት ለማንቸስተር ዩናይትድ ክሊንሺት አድርጎ እስኪወጣ የደረሰበት ነገር አለ። በቶትናሙ ጨዋታ በእርግጥ በአርሰናሉም ጨዋታ 2 ጎል ተቆጥሮበታል። ግን ክሊንሺቶች እየመነጩ ይገኛሉ። በሲቲ ክሊንሺት አስመዝግበዋል ካሪክ፣ በቶትናም ክሊንሺት አስመዝግበዋል። ነገስ ከባዱ ጨዋታ ከሜዳ ውጪ ነው የሚሆነው። ግን አብዛኛውን ነገር ስትመለከተው ወደ ማንቸስተር ዩናይትድ ያመዝናል። ያሸንፍም ደግሞ ልጅ እኮ ጸጉሩን አደገ ለዚህ ልጅ ሲባል የማይክል ካሪክ ወደ ማንቸስተር ዩናይትድ መምጣትና አርሰናል ከጥቂት ሳምንታት በፊት ሽንፈት ካስተናገደ በኋላ ኤምሬትስ ላይ የመጀመሪያ ሽንፈቱን ካስተናገደ በኋላ ተመሳሳይ የመነቃቃት ስሜት ያለው ቡድኖች ናቸው። ይሄ የአታኪንግ ሲስተማቸው ያደገ ቡድኖች ናቸው ሁለቱም ቡድኖች። ከካሪክ መምጣት በኋላ ማንቸስተር ዩናይትድ የአሞሪም የገነቡት የአጥቂው መስመር ጥሩ የነበረው አንድ ስለት ብቻ ነበር የነበረው። አሁን በግራም በቀኝም ተስሏል የማንቸስተር ዩናይትድ። ኩኛም ያገባል፣ ሼሽኮም ያገባል፣ ብሩኖም አሲስት ያደርጋል፣ ኤምቤሞ የሚያስቆጥራል። ስለዚህ በግራም በቀኝም ተሻለ። ከዚህ በፊት ሙቡሞን ትተማመንበታለ፣ ኩኛን በተወሰነ መንገድ እንዲህ ነበር። አሁን ሁሉም የአጥቂ መስመሮቻቸው የጎል ማምረት ሂደታቸው በጣም ጠንካራና አስገራሚ ሆኖ እየተመለከትን እንገኛለን። በተመሳሳይ እንግዲህ የማንቸስተር ዩናይትድን ጥንካሬ እና አርሰናል ጥንካሬ የተለያየ መንገድ ላይ ያለ ቢሆንም ግን እኔ ኮምፔር ማድረግ የፈለግኩት ኢፌክቶቹ የመጡት ከየት በኋላ ነው የሚሉትን ነው። ከአሰልጣኝ ማይክል ካሪክ መምጣት በኋላ ያለውን ለውጥ ስትመለከት፣ ተነሳሽነት፣ ፍላጎት እና መሰል ነገሮችን ስትመለከት በጣም አስደናቂ ሆኖ ትመለከተዋል። አርሰናልን በተቃራኒው ያነቃው ደግሞ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ካሸነፋቸው በኋላ አርሰናል
በክሊንሺት ነው ጨዋታዎችን ከአራቱ ጨዋታዎች 3ቱን በክሊንሺት ነው የጨረሳቸው። የኮረሽ ያስቆጥራል፣ ከያብረዝ ያስቆጥራል፣ ጄሱስ ያስቆጥራል፣ ማርቲኔሊ ያስቆጥራል፣ ትሮሳርድ ያስቆጥራል። ነቅቷል አርሰናልም ማለት ነው በዚህኛው መንገድ እና የሁለቱ የቡድኖች አንደኛው በግለሰብ መምጣት አንደኛው በጨዋታ ሽንፈት የመነጨ ቢሆንም ግን መሻሻላቸው ግን በጣም አስገራሚ ነው። ባለፉት 4-5 ጨዋታዎች ያላቸው መሻሻል በጣም በሚደንቅ ሁኔታ ነው። የማንቸስተር ዩናይትድ ደግሞ እጅግ በማይጠበቅ ሁኔታ ነው ይሄ ነገር። አርሰናል እንደሚታወሰው ኳሊቲ ያለው ቡድን ነው፣ ግን ኳሊቲውን አልተጠቀመም ነው ሚካኤል አርቴታ ስፔሻል ጥያቄ የሚነሳባቸው የነበሩ። ማንቸስተር ዩናይትድ ደግሞ ኳሊቲም የለውም የሚባል ቡድን ነው። ተከላካይ መስመሩ እኮ ኳሊቲ የለውም ስቲል አሁንም ከተጫዋቾቹ አንጻር ማለት ነው። ኳሊቲ ያመጡት ካሪክ ናቸው። ኳሊቲውን ወደ ቡድን ያመጡላቸው የሰጧቸው ኮንፊደንስ፣ የሰጧቸው ያጫወት ሲስተም እና መሰል ነገሮች ባመጡት ነገሮች ሌሳንድሮ ማርቲኔዝ እና ሃሪ ማጉዌር፣ ሉክ ሾው፣ ዲየጎ ዳሎ ያላቸው ጥምረት እጅግ ጠንካራ ሆኗል። ካዝሜሮ እንደዚህ ነበር የምናውቀው። ካዝሜሮ ከሆነ እኮ ፕራይም ታይም ላይ እኮ ነው ያለው እኮ በማድሪድ የምናውቀው ካዝሜሮ ሆኖ ነው እየተመለከትን ያለ ነው። ይሄ ሳይኮሎጂካሊ የመጣ ነገር ነው፣ በስነ ልቦና የመጣ ነገር ነው። እየላሸቁ ነበር እኮ አሞሪም በየቀኑ ነጥብ ሲጥሉ እየተሸነፉ ሲሄዱ ካዝሜሮም አማድም ምቡሞም ኩኛም ሸሽኮም ዲግሬድ እያደረጉ ነበር፣ ወደታች እየወረዱ ነበር ሲሄድ የተመለከትናቸው። ለውጡ ሀቀኛ ለውጥ ይመስላል። ይሄ ሪል ለውጥ ነው። የተወሰኑ ተጫዋቾች እነዚህ ቡድን ላይ ቀጣይ ዓመት ስትጨምርበት ለዋይኖት ለዋንጫ አብረን መፎካከር የሚችል ቡድን ነው ማንቸስተር ዩናይትድ በደንብ ይህን ጥራት ይዞ ማስቀጠል የሚችል ከሆነ እና የማንቸስተር ዩናይትድ ሰሞነኛ እንቅስቃሴ እስኪ ነገ እየተባለ እኮ ነው የቆየዋል። ሲቲን ሲያሸንፍ ራሱ ፖል ስኮልስ እንኳን እስኪ አርሰናልን አቁምና አሳየኝ ብሎት አሌሳንድሮ ማርቲኔዝን ቤት እንድመጣ ከፈለግ አይደለ ራሱ የማንቸስተር ዩናይትድ ደጋፊዎችም የቀድሞ ተጫዋቾችም እምነት አልነበራቸውም። አንድ ጨዋታ ነው የሞራል ነው ብሎ ነበር። ቶተናምን ፉልሃምን ይሄ ዝም ብሎ የመጣ ውጤት አይደለም። በደንብ የተለፋበት የተረከመበትና ሜጀር ነገሩን ይሄ ቁልፉን የማንቸስተር ዩናይትድ ችግር ካሪክ የነካኩት ይመስለኛል። አግኝተውታል በተወሰነ መንገድ። የነገው ጨዋታም ወሳኝ ነው። ዌስትሃም ላለመውረድ እየተጫወተ ነው። ከወራጅ ቀጠና ለመውጣት ጫፍ ላይ ደርሷል። አሁን አሰልጣኝ ኑኖ ስፕሪንቶ ሳንቶ እንዲህም እያሉ ቀስ እያሉ ተወለሻሽመውን ቢሆን እየመጡ ነው። ከፍ እያሉ ያሉበት ሂደት ነው ያለው። ማንቸስተር ዩናይትድ ሙቭመንቱ በጣም ድንቅ ነው። ስለዚህ አሪፍ ጨዋታ የመመልከት እድላችን ሰፊ ይሆናል። ነገር ግን ከዚህ ጋር ተያይዞ የምናነሳው ነገር እኔ ማንቸስተር ዩናይትድ ላይ አሁንም ስጋት ያለኝ ከቋሚ 11 ውጭ ያሉት ተጫዋቾች በቂ አይደሉም። ቡድን ውስጥ ገብቶ ለማገልገል የ10 ደቂቃ 15 ደቂቃ ተጫዋቾች አሉ። ለምሳሌ ሼሽኮ 10-15 ሊቆይል ይችላል። እሱም ቢሆን ኢምፓክትፉል የሆኑት አንድ ጨዋታ ላይ ምናምን ነው። የሼሽኮ አሁኑ ጋር ገብቶ ምንድነው ኢምፓክት የሚፈጥረው እሱ ላይ ነው። አሁን ካሪክ እዛ ላይ ምንድነው የሰሩት የሚለው ነገር ማየት ይፈልጋል። መጥፎ አይደለም ሶፊ። አሁን እነዚህ ርኪዝ ያሉ ራሱ ሼሽኮ አለ፣ ሜሰን ማውንት ከጉዳቱ ሳያገኝ ማውንት አለ። ቢያንስ ከሁለት ግብ ጠባቂዎች ቀጥሎ 3 ቀይረ የምታስገባቸው አሉ። ማዝራዊ አለ ራሱ። ግን እንዳልከው አሁን ከሌሎች ክለቦች ካስተነጻጸሩ ያለውን ዴቭስ አሁን እንደ አርሰናል አይደለም፣ ጥያቄ የለው። አሁን አርሰናል ያስፈራርኩ በአንድ ጊዜ ሳካ፣ ትሮሳርድ ሲገቡብህ ወይ ሃቨርትስ ወይ የኮሬሽ ሲገቡ በጣም እንትኑ ከፍተኛ ነው። ኖርድ ጋርድ አሉ፣ ሌሎችም አሉና እንደ ሌሎቹ ቡድኖች ጥንካሬና ጥልቅ ባይሆንም ግን ቢያንስ አፍሪካ ዋንጫ ላይ ከተመለከትነው የስኳድ ዴቭዝ አኳያ አሁን የልጆቹ መምጣት ጥሩ እንደሆነ ማሳያ ነው። ሼሽኮም እኔ ቀስ እያለ እየመጣ ነው። ቀስ እያለ አሁን ማስቆጠር የነበረበትን ጎል አላስቆጠርም። በግንባር ገጭቶ የግቡ አግዳሚ መልሶበታል። እየመጣ ይመስላል፣ ቀስ በቀስ እየመጣ ይመስላል። እና እንዳልከው ግን ዝውውሮች ይፈልጋል። ድሊትም በቀጣይ ሳምንታቶች የሚመጣ ነው። አጭር ጊዜ ውስጥ ከጉዳት የሚመለስ ነው። ለውጡ ነው ትክክለኛ ይመስለኛል። ማንቸስተር ዩናይትድ ይደናቀፋል ወይ ለውጡ አብረን እናየዋለን። ግን በ3 እኮ ነው ከአስቶን ቪላ በ3 ከአስቶን ቪላ በ3 ነው። ከሲቲ ጋር በ6 ነው። ሲቲ እኮ ለማንቸስተርም ያለው ርቀት እኩል ነው፣ ለአርሰናልም እኩል ነው። 6-6 ከተንሸራተተም ኬስ ውስጥ ይገባል። ከቀና ብሎ ከቀጠለም አርሰናል ላይ ሰበርስ አላቸው። ጥሩነቱ አሁን ዩናይትድ ትልልቅ ጨዋታዎቹን ጨርሷል ማለት ሆም ላይ የሚያደርጋቸው አሉ። አሁን ሊቨርፑልን አንፊልድ ላይ የሚገጥመው በማንቸስተር ሜዳ ነው። ከዛ በተጨማሪ ቼልሲን አዌይ ማች ይገጥማል። እሱ ነው ትንሽ ከበድ የሚለው።
የነበርንማው ጨዋታ የኒውካስል ጨዋታ ቪታሊቲና ሴንት ጄምስ ፓርክ ዋናውን እንትን አልፏል። ግን ቅድም እንዳልኩት ነው አሩቲ እኔ እንግሊዝ ፕሪሚየር ሊግን በፊክስቸር መለካት ያለብን አይመስለኝም። እውነት ነው እሱ ከባድ ነው ትላለህ እንጂ የሚፈጠረው ነገር አታውቀውም፣ ምን እንደሚፈጠር አታውቀውም። እሱ ለማለት ነው። መሸጋገሪያ እናድርግ ዴቮ። ወደ አርሰናል ጉዳይ እናምራ። ቀጣዮቹ 100 ቀናት በአርሰናል ወሳኝ ናቸው። ከመልእክቶች በኋላ ነው ከአጭር መሸጋገሪያ በኋላ አጭር መሸጋገሪያ ብቻ አድርግልን ዴቭዬ፣ ሰዓት ስለሌለን በኋላ ላይ መልእክቶች እናስደምጣለን። አጭር መሸጋገሪያ አድርገን እንመለስ።